ዩቲዩብ ተከታታዮች ዛሬ ደግሞ የምናየው እንግዲህ ክላሲክ ዩቲሊታሪያኒዝም የሚለውን ይሆናል። ሶ ኢን አወር ኖርማል ላይፍ ዊ ዩዝ ዩቲሊታሪያን ሪዝኒንግ ኦል ዘ ታይም። እንግዲህ ዩቲሊታሪያን የሚለውን በባለፈው እንግዲህ ዩቲሊታሪያኒዝም የሚለው ለብዙ ህዝብ ብዙ ደስታ መስጠት የሚል ፕሪንሲፕል እንደሚከተል እናውቃለን። እና እንዲሁም ዴይሊ ይህንን ፕሪንሲፕል በኖርማል ላይፋችን እንደምንጠቀመው ነው የሚለን። as a formal ethical theories the seed of utilitarianism were shown or seen by ancient Greek philosopher Epicurus። እንግዲህ ኤፒክረስ የሚባል ሰው ነው የግሪክ ፊሎሶፈር ይህን ለመጀመሪያ ጊዜ አራማጅ የነበረው ማለት ነው። who stated that pleasure is the goal of nature, the goal that nature has ordained for us ነው የሚለው። እንግዲህ ፕሌዥር ወይም ደስታ የምንለው ኔቸር የሰጠችን ወይም ተፈጥሮ የሰጠችን ጎል ነው፣ አንድ አላማችን ነው የሚለው። so it is also stated by standard by which we judge everything good። እንዲህ ደግሞ ስታንዳርድ ነው ምን judge everything good ሁሉንም ጥሩ እንድንል ማለት ነው። according to this view rightness and wrongness are determined pleasure or the pain that something produce። እና በዚህ በኤፒክረስ አባባል ምንድነው የሚለው ብዙ ጊዜ ነገሮችን ራይት ናቸው ወይም ጥሩ ናቸው ወይም ሮንግ ናቸው ስህተት ናቸው ምንል በምንድነው ዲተርማይን የምናደርጋቸው? ሜጀራችን ምንድነው? ፕሌዥር ወይም ደስታና ወይም ፔን በሚፈጥሩት ደስታና በሚፈጥሩት ህመም ነው ማለት ነው። አንድ ነገር ህመም የሚፈጥር ከሆነ ሮንግ ነው እንላለን፣ ወይም ፕሌዥር የሚፈጥር ከሆነ ደግሞ ራይት ነው እንለዋለን የሚለው። so Epicurus theory has focused largely on the individual's personal experience of pleasure and pain, and to the extent he advocates a version of ethical egoism የሚል individual person ላርጅሊ ኢንዲቪጁዋሎች ላይ እንግዲህ በግለሰቦች ላይ ልዩ ጥቅም የሚያስገኝ ከሆነ ኢቲካል ኢጎይዝም የሚል አድቮኬት አራማጅ እንዲከተሉ አድርጎ ነበር ነው የሚለው። so nevertheless Epicurus inspired a series of 18th century philosophers who emphasized the notions of general happiness የሚለውን። ሌላ ደግሞ ምንድነው ኤፒክረስ በ18ኛው ሴንቸሪ ላይ 8th ሴንቸሪ ላይ ምንድነው ለብዙ ኖሽንስ ኦፍ ጀነራል ሃፒነስ የሚል ሌላም ፕሪንሲፕል አውጥቷል ነው የሚለው። ጀነራል ሃፒነስ ምን ማለት ደግሞ ምንድነው? ፕሊሲንግ ኮንሲኩዌንስ ኦፍ አክሽን ዛት ኢምፓክት አዘርስ ኤንድ ኖት ጀስት ኢንዲቪጁዋልስ። እንግዲህ ከኢንዲቪጁዋሎች ጥቅም ይልቅ ወይም ኮንሲኩዌንስ ጥሩ ነገር ከሚያመጡት ይልቅ ለብዙ ህዝብ ወይም ለሌሎች የሚያመጣ ጥቅም መሆን አለበት ብሎ ነው ኤፒክረስ የደመደመው ማለት ነው። the classic expressions of utilitarianism so appears in the writing of two English philosophers። እነዚህ ሁለት እንግሊዝ ፊሎሶፈሮች ወይም ተፈላሳፊዎች ነበሩ በክላሲካል ኤክስፕሬሽን ዩቲሊታሪያኒዝም ዲፋይን ያደረጉ። እነሱም ጀርሜኒ በንታም እና ጆን ስቱዋርት ሚል የሚባሉ ሳይንቲስቶች ነበሩ። በእንግሊዝ የነበሩ ሳይንቲስቶች ማለት ነው። ስለ ክላሲክ ዩቲሊታሪያን ዲፊኒሽን የሰጡ ወይም አራማጅ የነበሩ። they were non-religious ancestors of the 20th century secular humanist ናቸው. optimistic about human nature, our ability to solve our problems without recourse to God። እንግዲህ ምንም አይነት የፈጣሪያችንን እንትን ሳንጠብቅ ማለት ከሱ ብዙ ነገር ሳንጠብቅ ከኔቸር ከጋድ ብዙ ነገር ሳንጠብቅ በራሳችን ምንም ኦፕቲሚስቲክ እንድንሆን እንዲሁ ደግሞ ምንድነው ሂማን ኔቸር አቢሊቲ ያለን ሰዎች በተፈጥሮ ችግሮችን የመፍታት ምን አለን አቢሊቲ ያለን በራሳችን ማለት ነው። ምን ሳንል ፈጣሪ ጋር ከፈጣሪ ሳንጠብቅ ማለት ነው። so engaged in a struggle for legal as well as moral reforms, they were impatient with the rule bound character of law and morality in 19th century Great Britain tried to make the laws serve human needs and interests። እንግዲህ ከህጎች ጋር እነዚህ ሌጋል ሲስተም ከምንላቸው ጋር ስትራግል ያደርጉ ነበር ወይም ይዋጉ ነበር። ይሄ ህጉ ምን መሆን አለበት ነው የሚሉት ሂውማን ኒድስ የሆነ ስለ ሰዎች ሂውማን ሰዎችን ሰርቭ እንዲያደርግ የሰዎችን ፍላጎት እና አስፈላጊነት የሚያሟላ መሆን አለበት ህጉ ብለው ነው የሚያስቡ ነበር ነው የሚለው። እና እንግዲህ እያንዳንዳቸውን ስናይ ምን እንዳሉ ሁለቶችም የራሳቸው የሆነ ቲዮሪ ያላቸው። ጀርሜኒ ባንታም አሁን ስናይ ምንድነው ኳንቲቲ ኦቨር ኳሊቲ ነው። ከኳሊቲ ይልቅ
ኳንቲቲ ብዛት የሚለው ነገር ነው የሚያተኩረው። እና ሁለት እንትኖች አሉ ሜን ፌቸር ኦፍ ዩቲሊታሪያኒዝም አሉት ቤንታም እንትን ያላቸው አርቲኩሌት ያደረጋቸው የሚያወጣቸው። አንደኛው ዘ ኮንሲኩዌንሻሊስት ፕሪንሲፕል ነው። ኮንሲኩዌንሻሊስት ማለት ውጤት መሰረት ያደረገ ነው። ኦር ቴዎሎጂካል አስፔክት እንለዋለን። ስቴትስ ዘ ራይትነስ ኦር ሮንግነስ ኦፍ አን አክት ኢዝ ዲተርማይንድ ባይ ዘ ጉድነስ ኦር ዘ ባድነስ ኦፍ ዘ ሪዛልት ዛት ፍሎውስ ፍሮም ኢት። እንግዲህ አንድን አክሽን ጥሩ ነው ወይም መጥፎ ነው የምንለው ምኑ ነው የኮንሲኩዌንሱ ውጤቱ ራይት ወይም ሲሆን ወይም ሮንግ ሲሆን አንድ ነገር ጥሩ ነው ወይም መጥፎ ነው እንላለን ማለት ነው። የሚያመጣው ውጤት ነው ዋና መሰረቱ ነው የሚለው። ሶ ኢት ኢዝ ዘ ኢንድ ኖት ዘ ሚንስ ዛት ካውንትስ። ምን ካውንት የምናደርገው ወይም የምንቆጥረው ምኑን ነው መጨረሻ ውጤቱን ነው እንጂ መጀመሪያውን አይደለም፣ ሚንሱን አይደለም፣ መንገዱን ሳይሆን ውጤቱን ነው ካውንት የምናደርግ ኢንዱን ነው የሚለው ስኬቱን ነው ማለት ነው። ሶ ዘ ኢንድ ጀስቲፋይስ ዘ ሚንስ ሚል ፕሪንሲፕል ነበረው ማለት ነው። መጨረሻው መንገዱን ያሳያል ወይም ውጤት ተኮር ነበረ ነው የሚለው። ሁለተኛ ደግሞ ዩቲሊቲ ፕሪንሲፕል ነበር ወይም ሄዶኒስቲክ አስፔክት የሆነ ዩቲሊቲ ፕሪንሲፕል ጠቃሚነት ሚል አስፔክት ነበረው። ስቴት ዛት ዘ ኦንሊ ቲንግ ዛት ኢዝ ጉድ ኢን ኢትሰልፍ ኢዝ ሰም ስፔሲፊክ ታይፕስ ኦፍ ስቴት። እንግዲህ እንደ ፕሌዥር፣ ሃፒነስ፣ ዌልፌር የምንላቸው ነገሮች አንድ ነገር ትክክል ነው ልንለው ምንችል ወይም ጉድ ነው ልንለው ምንችል እነዚህ አይነት ባህሪ ሊኖረው ይገባል። ወይ ዌልፌር ሰላም የሚሰጥ ነገር፣ ሃፒነስ ደስታ የሚሰጥ፣ ፕሌዥር በጣም ሳቲስፋይ የሚያደርግ መሆን አለበት ነው የሚለው ቤንታም ማለት ነው። ሶ ሄዶኒስቲክ ዩቲሊታሪያን ቪው ፕሌዥር አስ ኦን ሶሊ ጉድ ኤንድ ፔን አስ ኦንሊ ኢቪል። እንግዲህ ፕሌዥር የምንለው ልክ እንደ ጥሩ ነገር፣ ደስታ የምንለው እንደ ጥሩ ነገር እና ህመም ወይም መጥፎ ነገር የምንለውን ደግሞ ከመጥፎ የሚለው ኢቪል ከሚለው ጋር ህመምን ከመጥፎ ነገር የሚያገናኝ ነበር ነው የሚለው ሄዶኒስቲክ ዩቲሊታሪያን የምንላቸው። አን አክት ኢዝ ራይት ኢፍ ኢት አይዘር ብሪንግስ ሞር ፕሌዥር ዛን ፔን ኦር ፕሪቨንት ፔን። እንግዲህ አንድን አክሽን ምን የምንለው ትክክል ነው የምንለው ወይ በጣም ብዙ ደስታ የሚያመጣ መሆን አለበት፣ አሊያም ደግሞ ምን ፕሪቨንት ማድረግ አለ ፔንን ፕሪቨንት ማድረግ አለበት። ፕሪቨንት ፔን ወይም መጎዳትን ወይም ህመም መቀነስ ያለ ከቀነሰ የነገር ጥሩ እንላለን። በሌላ አባባል ደግሞ አን አክት ኢዝ ሮንግ ኢፍ ኢት ኢዝ አይዘር ብሪንግስ አባውት ሞር ፔን ዛን ፕሌዥር ኦር ፕሪቨንት ፕሌዥር ፍሮም ኦከሪንግ። ወይም ደስታ እንዳይመጣ የሚያደርግ ከሆነ ወይም ከብዙ መጥፎ ነገር የሚያመጣ ከሆነ ደግሞ ይህ ምንድን ነው? ወይም ደስታ እንዳይመጣ የሚያደርግ ከሆነ ይህ ደግሞ ሮንግ ነው እንለዋለን። ሶ ቤንታም ኢንቨንትድ ኤ ስኪም ፎር ሜዠሪንግ ፕሌዥር ኤንድ ፔን ዛት ሂ ኮልድ ሄዶኒስቲክ ካልኩለስ ብሎ ነበር። ቤንታም ልክ ሳይንቲፊክ የሆነ ኢንቨንት አድርጓል ወይም ፈጥሯል የሆነ ካልኩሌሽን ሜዠር እንዴት እንደምናደርግ ደስታችን ፕሌዥር እና ፔንን ማለት ደስታን እና ህመምን የሚለውን ነገር በሄዶኒክ ካልኩሌስ እንድናሰላ አድርጎናል ማለት ነው። ሶ ዘ ኳንቲታቲቭ ስኮር ፎር ኤኒ ፕሌዥር ኦር ፔን ኤክስፔሪንስ ኢዝ ኦብቴንድ ባይ ሰሚንግ ዘ 7 አስፔክት ኦፍ ፕሌዥር ፕሌዥረብል ኦር ፔንፉል ኤክስፔሪንስ። እነዚህ 7 ያላቸው ኢንቴንሲቲውን፣ ዲዩሬሽኑን፣ ሰርቴኒቲውን፣ ኒርነሱን፣ ፍሪትፉልነሱን፣ ፒዩሪቲውን፣ ኤክስተንቱን ልክ እነዚህን ከነዚህ የምናገኘውን ደስታ ወይም ህመም በመደመር ነው ሄዶኒክ ካልኩለስ ተጠቅመን አንድ ነገር ጥሩ ነው መጥፎ ነው ብለን ልንምንችለው ነው የሚለው። ሶ adding up some amount of pleasure and pain for each possible act and then comparing the score would enable us to decide which act to perform። እነዚህ እንግዲህ ከነዚህ ከሰባት እንትኖች አድ በማድረግ በመደመር ማለት ነው ምናቸውን ደስታቸውንና እያንዳንዱ ህመማቸው የሚያመጡትን ህመም በመደመር ኮምፔር በማድረግ በማወዳደር የትኛው ይሻላል በማለት ዲሳይድ እናደርጋለን። ዲሲሽን እንወስዳለን የትኛውን አክሽን ላድርግ ብለን ማለት ነው። So with regard to our example of deciding between giving the dying man money to the Ethiopian coffee club or to the famine victims, we would add up the likely pleasure to all involved for all 7 qualities። እንግዲህ በባለፈው እንዳየነው በሚሊዮናሪ $2 ሚሊዮን ሲሞት
ለሰውየው ሰጥቶት ነበር ለኢትዮጵያን ኮፊ ክለብ። ግን ማስታወቂያ ደግሞ ሲያይ ምንድነው የሚለው 100,000 ህዝብ በራብና በማጣት እየተሰቃየ ስለሆነ እርዱን የሚል ሬድ ክሮስ አይቶ ነበር ማስታወቂያ እና ለየትኛው መስጠት አለብኝ የሚለውን ለመወሰን ምን ማድረግ አለበት ይሰውዬ ያሉትን ፔንና ለዚህኛው በሰጠው ብዙ ሄዱን የሚያስገኝልኝ የትኛው ነው ብሎ ዲሳይድ ማድረግ አለበት ማለት ነው። so if you found that giving the money to the famine victim would cause at least 3 million ሄዶን ዩኒት ኦፍ ሃፒነስ ሄዶ ማለት ዩኒት ኦፍ ሃፒነስ ነው የደስታ መለኪያ ነው ሄዶ የምንላቸው 3 ሚሊዮን ቢያስገኘው ለምሳሌ አሁን ገንዘቡን ለተራቡት መስጠቱ 3 ሚሊዮን ሄዶን ቢያስገኝለት ወይም ዩኒት ኦፍ ሃፒነስ ቢያስገኝለት but that giving the money to the Ethiopian coffee club ለኢትዮጵያን ኮፊ ክለብ መስጠቱ ደግሞ 1,000 የሆነ ሄዶን ብቻ ቢያስገኝለት ወይም ከ1,000 ያነሰ ሄዶን ብቻ ቢያስገኝለት ምን ዲሳይድ ያደርጋል ማለት ነው ለፋሚሊ ቪክቲም እንዲሰጥ በቃ ሞራሊ ኦብሊጌት ይደረጋል ወይም ይህን ዲሲሽን እንዲወስድ ያደርገዋል ማለት ነው። so there is something appealing about Bentham utilitarianism. It is simple in that there is only one principle to apply. እንግዲህ በአጠቃላይ ስናው ቤንታም እንግዲህ ዩቲሊታሪያን ነው ብዙ ደስታ ለብዙ ህዝብ ወይም ብዙ ደስታ የሚያስገኘውን አድርግ የሚል ነው። እንዲሁ በቀላሉ ደግሞ ስናየው ደግሞ ምን ሚል ፕሪንሲፕል አለው ማክሲማይዝ ፕሌዠር ኤንድ ሚኒማይዝ ሳፈሪንግ የሚል ፕሌዠር አለው ደስታን ጨምሮ መጎዳትን መቀነስ የሚል ፕሪንሲፕል ማለት ነው። so it is common sensical in that we think that morality really is about reducing suffering and promoting benevolence. እንግዲህ ሳፈሪንግን እየቀነስን መጎዳት እየቀነስን ለሰዎች ማዘንን መጥቀምን መጨመር ማለት ነው። so it is scientific ነው ይሄውን ሄዶኒክ ካልኩሌሽን እንደዚህ አስልተን ብዙ ሄዶን የሚያስገኝልን የትኛው ነው የሚለውን ነገር አስልተን የምናገኘው አሁን ይሄ ምንድነው ሳይንቲፊክ ነው ካልኩሌሽን ተጠቅመን ነው አይደል በፎርሙላ so simply make quantitative measurement ነው የምናደርገው ቁጥሮችን ደምረን ምናምን ነው ከዛ አፕላይ ፕሪንሲፕል ኢምፓርሻል አፕላይ የምናደርግ ፕሪንሲፕል so giving no special treatment to ourselves or to anyone else because of race, gender, personal relationship or religion. ልክ እንደዚህ ስለሆነ ሳይንቲፊክ ያለበት ምክንያት ኳንቲታቲቭ ሜዠርመንት ስለሚጠቀም ነው። ሌላ ደግሞ ዩቲሊታሪያን አራማጅ የነበረ ምንድነው በእንግሊዝ ሀገር ጆን ስቱዋርት ሚል የሚባል ነው። የቅድሙ ኳንቲቲ ላይ ነው ቁጥር ላይ ነው አይደል ብዛት ላይ የሚለው ነገር ነው ብዙ ደስታ የሚያስገኝ ሚል ነው። እዚህ ዘንድ ደግሞ ኳሊቲው የደስታው ጥራት የሚለው ነገር ወይም በቃ ጥራቱ ምን ያህል ነው የሚለው ነገር ነው። ይሄን ብስናይ እንግዲህ it was to meet this sort of objection and save utilitarianism from the charge of being a big philosophy that became successful. so John Stuart Mill sought to distinguish happiness from mere sensual pleasure. እንግዲህ ቤንታም ምንድነው ዲስቲንጉሽ ያደረገው ምንድነው ሃፒነስን ፍሮም ሚር የሆነ ምን ሴንሹዋል ፕሌዠር የሆነ ሃፒነስ ደስታ ምንለው የሆነ ከስሜታዊ የሆነ ደስታ ከምንለው ለይቶታል ማለት ነው። so his version of the theory is often called eudaimonistic utilitarianism እንለዋለን from the Greek eudaimonia ማለት ደግሞ ሃፒነስ ማለት ነው። so eudaimonistic utilitarianism ወይም happiness utilitarianism እንደማለት ነው። so he defines happiness in terms of certain types of higher order pleasure or satisfaction such as intellectual, aesthetic and social enjoyment as well as the term minimal suffering ሚለው ነው። በአጠቃላይ ስናየው እንግዲህ ምንድነው ሃፒነስ ምንለው ነገር higher order ከሆነ pleasure ወይም satisfaction ጋር ነው በቃ የሚያይዘው። መደሰት ማለት ዝም ብሎ የሆነ በትንሽ ስሜታዊ የሆነች መደሰት የሆነ ወይ በልቶ መደሰት ወይም ጠጥቶ መደሰት ወይም ሴክስ አድርጎ መደሰት የሆነ ነገር እንደዛ ሳይሆን ጀስት በቃ ሃየር ኦርደር ፕሌዠር ነው የሚለው በጣም ደስ የሚል ከፍተኛ የሆነ ሳቲስፋክሽን የሚለው። ይሄ ደግሞ ምንድነው ኢንተሌክቹዋል በእውቀት የላቀ መሆን ኤጀስቲክ እንደዚህ የውበት ምናምን የተፈጥሮ ውበት ሊሆን ይችላል በቃ ሰው ሰራሽ ውበት እንደዛ አይነት ሶሻል ኢንጆይመንት ከማህበረሰቡ ጋር ኢንጆይ ማድረግ በቃ የመደሰት አስወላስ ሚኒማም ሳፈሪንግ መጎዳት መቀነስ የሚሉት ላይ እነዚህ ሃየር ኦርደር ብሎ ይከፍላቸዋል። that is there are two types of pleasure እንዲሁም ምን አላችሁ ሁለት አይነት pleasure አሉ አለ። አንደኛው ላወር ወይም ኤሌመንታሪ እንለዋለን
ይሄኛው ላወር ወይም ኤሌመንታሪ የምንላቸው ዝቅተኛ የሆነ ደስታ የምንላቸው ምንድነው? ኢንክሉዲንግ ኢቲንግ በልቶ መደሰት፣ ስንበላ የምንደሰተው ስንጠግብ ማለት ነው። ድሪንኪንግ ስንጠጣ የሆነ ነገር ቢራ፣ የተለያየ መጠጥ ስንጠጣ የምንደሰተው፣ ሴክሹዋሊቲ ሴክስ ስናደርግ የምንደሰተው፣ ረስቲንግ ስናርፍ፣ ሴንሱዋል ታይትሬሽን ስሜታዊ የሆነ እርካታ የምንለው ነገር ሲሆን ይህ ላወር ናቸው ወይም እንደዚህ ኤሌመንታሪ ብሎ ከፍሏቸዋል። ሁለተኛ ደግሞ ሃየር የምንላቸው ደግሞ አሉ። ኢንክሉድ ሃየር ካልቸር የሆነ ደስ የሚል ሃየር ካልቸር፣ ሳይንቲፊክ ኖሌጅ የሆነ ኢንቴሌክቹዋሊቲ የምንለው፣ ክሬቲቪቲ ፈጠራዊነት የምንላቸው እነዚህ ደግሞ ሃየር ብሎ ከፍሏቸዋል ማለት ነው። ሶ ኦልዞ ዘ ላወር ፕሬዠር አር ሞር ኢንተንስሊ ግራቲፋይንግ they also leads to pain when overly indulged in። እነዚህ ላወር ወይም ኤሌመንታሪ ፕሌዠር ያልናቸው ምንድን ናቸው? ሞር ኢንተንስሊ ግራቲፋይንግ ናቸው፣ ግልፍተኛ ናቸው። እንዲያውም ብዙ ጊዜ አብዝተን ተጠቀምባቸው ምንድን ነው ወደ ፔን ያመራሉ ወይም የሆነ ህመም ነገር እንዲሰማን ያደርጋሉ። ለምሳሌ አብዝተን ስንጠጣ፣ አብዝቶ ሲበላ ሰው ወይም የሆነ ነገር ሲያደርግ ጀስት የሆነ ህመም ሊሰማው ይችላል ነው የሚለው። So the higher pleasure tends to be more long term continuous and gradual ነው። ሃየር ኦርደር ያልናቸው እነዚህ ኢንቴሌክቹዋሊቲ፣ ክሬቲቪቲ ምናምን ያልናቸው እነዚህ ምን ናቸው? ሎንግ ተርም ናቸው። ለብዙ ጊዜ ነው በቃ ለብዙ ጊዜ እርካታ እንዲሰማን ያደርጋሉ። ግን እነዚህ ላወር ያልናቸው ግን የሆነ ጊዜያዊ ነው፣ በቃ ለተወሰነ ኢንስታንትሊ ነው፣ ለተወሰነ ሰዓት ብቻ ነው። ሶ ሚል ምንድነው ያለው? argued that the higher or more refined pleasure are superior to the lower one። ከዝቅተኞች ይልቅ እነዚህ በጣም ሱፔሪየር ናቸው ነው የሚለው። ምኖች? እነዚህ more refined የሆኑ higher የምንላቸው ደስታዎች ማለት ነው። so it's better to be a human being dissatisfied than pig satisfied። እንግዲህ የምንለው እንዲያው የሆነ ፒግ የምንለው ምንድነው እሱ? ፒግ ማለት አሳማ ከሚደሰት የሰው ልጅ ቢከፋ ይሻላል የሚለው። የሰው ልጅ ቢከፋ ይሻላል ወይም ቤተር ቱ ሶክራትስ ዲሳቲስፋይድ ዛን ኤ ፉል ሳቲስፋይድ። ሶክራትስ ማለት የሆነ ሞኝ የሆነ ሰው ወይም በቃ ፉል የሆነ ሰው ከሚደሰት ሶክራትስ ቢከፋ ይሻላል ነው የሚለው። ይህ የሚያሳየው ምንድነው? ኳሊቲ ማተር እንደሚያደርግ ነው። የሚደሰተውበት ነገር ኳሊቲው። ምክንያቱም አሁን ለምሳሌ ፒግ የምንለው ነገር አሁን ፒግ አሁን የሆነ አሳማ የሆነ ምግብ ሲያገኝ ሊደሰት ይችላል። የሰው ልጅ ግን ምግብ ሲያገኝ ላይደሰት ይችላል። በምግብ ሳይሆን የሆነ ኃይለኛ እውቀትና ሲያገኝ ሲደነቅ ምናምን ከፍተኛ የሆነ የሞራል ልቀት ሲሰማው ብቻ ነው ሊደሰት የሚችለው ሞር ማለት ነው። ስለዚህ ኳሊቲው ይለያያል ነው የሚለው። ወይም ሶቅራጥስ አሁን የሚደሰትበት ነገርና የሆነ ሞኝ ሰው የሚደሰትበት ነገር አሁን ይለያያል። so quality is matter in Mill's argument. so humans are kinds of creature ናቸው who requires more truly happy። የሰው ልጆች እንግዲህ በተፈጥሮ ምንድነው በጣም ደስተኛ መሆን እንፈልጋለን። ከውስጥ የመነጨ ደስታ እንፈልጋለን ነው የሚለው። they want the lower pressure but they also want deep friendship, intellectual ability, culture and ability to create and appreciate art, knowledge and wisdom። እንግዲህ እኛ አሁን ሎወር ፕሬሸሮችም እንፈልጋለን፣ ግን ሞር ደግሞ ለዚህ ዲፕ የሆነ ጥልቅ የሆነ ፍሬንድሺፕ፣ ጓደኝነት፣ ኢንተሌክቹዋሊቲ የሆነ እውቀት፣ ካልቸር የሆነ አርትን የማድነቅ የመፍጠር ዊዝደም የሆነ ጥበብ እንደዛ እንዲኖር ደግሞ በጣም እንፈልጋለን የሚለው። so the point is not mere that human would not be satisfied with what satisfy a pig። እንግዲህ ዘንድ ሲናገር ከዚህኛው ሲሄድ የሰው ልጅ እንግዲህ የአሳማ በሚደሰትበት ነገር አይደሰትም ነው። but somehow the quality of higher pleasure is better። በተወሰነም ቢሆን ሃየር ያልናቸው ኳሊቲያቸው ጥሩ ነው የሚለው። but what does it mean to speak of better pleasure? እንግዲህ ጥሩ የሆነ ደስታ የሚለውን ለማለት ነው ይውላ። so the formula he comes up with this: happiness is not a life of rapture. Happiness is not a life of rapture, but a moment of such in an existence made up of a few and transitory pain, many and various pleasures with
decided predominance of the active over the passive, having as a foundations of the whole, not to expect more from life, right? than capable of postwing ነው የሚለው እንግዲህ ሚል ምንድን ነው ያለው is clearly pushing the boundaries of the concept of pleasure by emphasizing higher qualities እንግዲህ higher quality በሚለው በቃ ደስታ የሚለውን ነገር ሞር ቢዮንድ በቃ የሆነ ሰፋ አድርጎ አይቶታል የሚለው ሶ such as knowledge የሚለውን ነገር እውቀት ኢንቴሊጀንስ ፍሪደም ፍሬንድሺፕ ላቭ ሄልዝ ምንላቸው እነዚህ ሃየር ኦርደር ናቸው የሚለው so in fact one may even say that his litmus test for happiness really has little to do with actual pleasure and more to do with what need hedonistic cultivated state of mind ለሚለው እንግዲህ በሚቀጥለው ቪዲዮ ደግሞ አክት ኤንድ ሩል ዩቲሊታሪያኒዝም የሚለውን የምናይበት ቪዲዮ ይቀርባል። እስከዛ መልካም ጊዜ። ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ይህን ቻናል ሳፖርት እንድታደርጉ ስል በአክብሮት ጠይቃለሁ።